እኔ ዛሬ የተረዳሁት ካብርሽ ምን መሰላችሁ? ሩታን ቤት ጠባቂ አድርጎ ሲሄድ ይዛ ሲደብረው ከሄርሜላ ልጁ ጋር እየመጣ ሩታን በአይኑ ሳላየን ቀኑ እንደማይመሽለትና በቃ ሁሉ ነገሩ ሩታ እንደሆነች የተረዳሁት ማለት ነው። ያኔ ሄርሜላ የሆነ አጣፈጠችው ውሃ ነው ያለችው። በእውነት ነው የምላችሁ። አለበለዚያ ምን አገባው? ቡታጀራ ሀገሩ ነው፣ የአባቱ ሀገር ነው፣ የእናቱ ሀገር ነው። የምትሄደው እናትና አባቱ ቀዬ ነው። እሱም ቤተሰቡ እዛ ነው። ቡታጀራ እኛ እንኳን ዝኮነን ትንሽ ሀገር እንደሆነች አዲስ አበባ ትንሽ ኪሎ ሜትር እንደሆነች እናውቃለን። ምን አሰከረው? አረ እንደ ያብርሽ ነገር ምን አይነት እናንተ ጥጋቡ ግን በቃ እሱ ያለው ይሁን። በቃ እሱ ነው የሚመራው ሚዲያውን፣ የእሱ ተሰሚ ነው። በቃ ሩታ ሀብቴ መብት የላትም የፈለገችበት የመኖር። እኔ ሩታውን ወንድ ብታመጣማ ይሄ ሰውዬ ይጋደላል፣ በእውነት ይጋደላል። እንዳሳቤ ከሆነ እኔ እንዳየሁት ቪዲዮውን በደንብ አይቼዋለሁ። እብዱሻ የነከሰው መሰለኮ። ማን ነው ታስረሽ ተቀመጭ ያላት? ሩታን የፈለገችውን ላይፍ የመኖር መብት አላት እኮ። አንተ ሄድክ አይደለ? ምርጫ ወስደሃል አይደለ? እሷም የፈለገችበት ሀገር የመሄድ መኖር እንኳን ቤተሰብ ጋር አይደለም ከዛ ቤት ወጣም የራሷ እኮ መኖር ትችላለች። ግዴታ እኮ አይደለም አንተን ለዛ ቤት ጠባቂም ሆነ አንተን መብትህን ለማክበር እኮ ግዴታው አይደለም። ሩታ መብት አላት የራሷ። ወዴት እየሄረ ነው ፋሚሊ? እስኪ ላይክ ሰብስክራይብ አድርጉ ይሄንን ቪዲዮ እስከ መጨረሻ አይታችሁ። እኔ ዛሬ ካብርሽ ጋር በጣም ብዙ ነገሮች አይቻለሁ። ሩታን በቃ ሳያይ ቢውል በቃ ያመዋል። እያስመሰለ ነው የሚናገረው። አንቺ እኔን ለማጥመድ ነው አለ። ወላሂ ቼክ አታረግህም። በጣም ጀግና ነብር፣ ምርጥ አስተሳሰብ ያላት ሩታ ሀብቴ ማለት ነው። የሜዳ አህያ አይደለችም ሩታ ሀብቴ። ቤተሰብ ያላት፣ ክብር ያላት። እውነት በሰሞኑ የሰራኸው ቪዲዮ ቤተሰብ አይነካም ብለህ የምታስብ ከሆነ አንተ ደንቆሮ ሰው ነህ በእውነት ማለት ነው። እንኳን ቤተሰብና ሁሉም ኦዲየንስ ራሱ ተሰብሯል። ለምን አንድ ሴት ልጅ ይዛ ተቀምጣ አንተ ከሌላ ሴት ክታሽቃብጥ ማንም ሰው ጀግና የሚልህ የለም። በእውነት ነው የምልህ። የሚያሽቃብጥልህ ጥላቶች እንደሆኑ ነው የሚገባኝ ማለት ነው። ልጅ ከማን የተወለደ ልጅ? ከሩታ ሀብቴ እኮ ነው። ትውለድልህ የሜዳ አህያ። በቃ ለቀቅ አርጋት ልጃችንን። በቃ ሩታዬ ሂጂበት። ላይክ ይጨንቃቸዋል፣ ያሳስባቸዋል ብዙ ነገሮች። አንቺን ነገር ያሳስበው ሰው ካለ እዚህ መጥቶ ማየት ይችላል፣ አንቺን ማለት ነው። ከዛ ውጭ ግን እኔ ልጄን የትም ቦታ ይዘሽብኝ እንድትይዝ አልፈልግም። አሊያም ደግሞ እዚሁ አስቀምጠሽ አንቺ መሄድ ትችያለሽ፣ ከኔ ጋር መቆየት ይችላል 2 ወር ማለት ነው። እንዴት ይሆናል? የሚባል ታሪክ የለም። በመጀመሪያ ደረጃ እንደዚህ የሚባል አማርኛ የለም። እንደ አይነት ታሪክ የለም። እኔ አሁን በልጄ እንደዚህ አይነት አስተሳሰብ የሚያምን ከሆነ አላውቅም። ግን ደግሞ እኔ አሁን ፋሚሊ ጋር ማሳለፍ እፈልጋለሁ። እንዴ ቤተሰብ የመጠየቅ መብት የለኝም እንዴ? እኮ ጠይቅ ያለ 2 ወር ሙሉ መሄድ ደግሞ ግዴታ የለብሽም እንዴ? አይደለም 2 ሰው ለ2 ቀን ለ3 ቀን ለ4 ቀን ለ5 ቀንም ድረስ ሊሄድ ይችላል። ከዛ ውጭ ግን ሆን ብለሽ አውቀሽ ልጄን ከኔ ለማራቅ ካልሆነ በስተቀር ይህን ነገር አይደለም። ተረዳኝ። ልጅ ካለ አትንቀሳቀሽ ቢላት ጋር ብዙ ነገሮችን ታውቃለህ። ሌላ ውስጥ ነው እያስገባችሁኝ ያላችሁት እናንተ ናችሁ። ጠርታችሁ ሌላ ውስጥ እያስገባችሁኝ ያላችሁት እናንተ ናችሁ። በፍቅር ነው ያወራን። ምንም ይሄ እንደዚህ አይነት ፍቅር ነው ያወራን። አንቺ ትልቅ ሰው አይደለሽ እንዴ? ትልቅ ሰው ነኝ። እኔ እኮ በፍቅር ነው ያወራን። በቃ አንድ ነገር ላስረዳ። እንደዚህ ነው አይጠብቅም። በፍቅር ነው ያወራን እንጂ ይዘን መሄድ እንችላለን። ተዩ ገብቶሃል አይደል? ምንም ያናድድ ነገር የለም። መተህ መጠየቅ ትችላለህ ተባልክ። ይሄንን ምንድን ነው የሚያደርገው? ሰላም ቤት ታውቅ ብዬ እንጂ አንተ መምጣት መመላለስክ ለኔ ማተር አድርጎ አይደለም። ገብቶሃል? በቃ ለኔ ለራሴ በመጨነቅ ነው። ይዛ ጠፍታለች፣ ልጄን ላለማሳየት ፈለገች፣ ልጄን ከለከለች ምናምን እንድትለኝ አልፈልግም። የሆነ ቦታ ህግ ቦታ ሄደ ስሜን እንድታነሳ አልፈልግም። ስለዚህ ምክንያታዊ በሆነ መንገድ፣ ትክክለኛ በሆነ መንገድ ነገሮችን ላስረዳን የጠራሁት አበቃ። ይሄ ነው በት ሁኔታ ላይ አይደለሁም። ገብቶሻል? ስለ ራሴና ስለ ልጄ ነው የምጨነቀው። አባት ስለሆነ ህግ መጥቶ እንዳይጠይቀኝ ልጅ ይዘሽ ጠፍተሻል እንዳልባል ላሳውቀው ነው የጠራሁት። አለቀ በቃ። መጀመሪያም ታውቁ እንደሚመጣ ደግሞ እኔ መጀመሪያ እና ሰው የመጣሽ ከታየሽ እዛ ስመላለሽ ምናምን ማንም በሌለበት አገኘዋለሁ ብለሽ አስበሽ ከሆነ እንዴት ነው ነገሮች? እንደዚህ ጭራሽ ነው ቼክ ማላረግ። እንደዚህ አታውቃለህ፣ በደንብ ታውቀኛለህ። እሺ አሁን ማን ነው መስል ገባ? እዛ የምትመጣበት አካባቢ እሰጥሃለሁ። ልጅህን ማየት ስትፈልግና የምትቆይበትን ታይም ያህል ትቆያለህ። እኔ የሆነ ቦታ ቆያለሁ። ስትጨርስ ደውለህ ጥራኝ።
አበቃ። ከፈለክ እሷን ማግኘት ካልፈለክ ደግሞ ዳደጎልን ያመጣላለሁ። በቃ ቴንኪዩ ችግር የለውም እኮ ማግኘት አይደል ያልፈለግከው? እኔ ጋር ደውል አይደለም ልክ ስመጣ እኔ ጋር ደውል ያመጣላለሁ። እኔ የሚያስበው በእንደዚህ አይነት ኬዝ ከአንደኛ ልጅ ድጋሚ እንደዛ ነው የምታስበው። እንደዛ ከሆነ ደግሞ እኔ ጋር ደውል ያመጣላለሁ። ችግር የለውም። በማንኛውም በኩል ሰው ልታገኝ ነው ይዤለት እመጣለሁ። ሌላ ነገር የለም። እኔ ጋር ከድግዬ ጋር ከእቴ ጋር እልክልሃለሁ። እስከፈለግከው ሰዓት ቆይተህ ተጫውተህ ልጄን ሰታቸው ይዘውልኝ ይመጣሉ። እንደዛ ሆነ ሰው ሌላ ነገር እንዲያስብ ነው የምትፈልገው። ከዚህ በላይ ትልክላለች፣ እልክላለሁ፣ ይዛልህ ትመጣለች። ልጄን ገብተዋል እንጦልኝ አንተም የፈለግበት እኛ እኮ ለአንተ ክብር ስላለን አዲስ አበባ የመኖር ግዴታ የለብኝም። የትም ሀገር ተንቀሳቀሽ የመኖር መብት አለኝ። ይህ ደግሞ ህጋዊ መብቴ ነው። ገብቶሃል? ህጋዊ መብቴ ነው። ስለዚህ ይህንን ደግሞ የመከልከል አንዳች መብት የለህም። የትም ሀገር ልኑር፣ የትም ሰፈር ልኑር፣ አንተ መታ አትይ ብዬ እስካላልኩ ድረስ እስካልከለከልኩ ድረስ አንተ መብት የማየት መብት አለ። ህግ ደግሞ ከዚህ ቤትም ከዚች ሀገርም እንዳትንቀሳቀሽ የሚለኝ ነ አንተ ተቃሳየኝ ነገ መሆን ያለበት ነገር እዚሁ እንወስናለን። ይህን ማግኘት አስባ ነው ብለህ ካስብክ ከነ አይደለም ለመገናኘት አላስብህምም፣ አላይህምም፣ ቼክም አላረግም። ገብቶሃል? አሁንም ቢሆን ልጅን ለማየት እየመጣ ያለው አንተ እንጂ እኔ አልደረስኩብህም። እሷ ይዛልህ ትመጣለች። አሁን ቤተሰቦች ጋር ሄዳለሁኝ። ልጄን ይዛለሁ። የትም ቦታ አሁን እልክልሃለሁ። በሰው ካለ እሷ ግዴታ የለባትም። አንተ ወላጅ ነህ። እንደ ወላጅ የምታስብ እንደ ወላጅ እንዳባት የምትጨነቅ ከሆነ ልጅህን መተቀይ አበቃ አምጥቶ እንደሚያስገኝ እንጂ ይሄ የማሳወቅ ግዴታ የለብኝ። ንግስቷ ሩታ ሀብቴ ዛሬ መታለች። ላይክ አድርጉት፣ ኮሜንት ጻፉ። ቆይ በዓል እየመጣ ነው። ሩታ ሀብቴ ቤተሰቧ ጋር የመገናኘትም ከማንም ሰው የመገናኘት መብት የላትም። እንደ ፋሚሊ አረ ወዴት እየሄድን ነው? አረ የአብርሽ የሚባል ሰው አረ እንደው እንዴት እንደናቃቸው የሩታን ቤተሰብ ነው የሚያሳየው። ከቤተሰቦቼ ጋር ሄጄ ማሳለፍ ፈልጋለሁ ማለት እንደዚህ ህግ አመጣለሁ እናንተ ፖሊስ እኮ አመጣለሁ አለ። ሁልጊዜ ታስራ የእሱ ልጅ ጋር እንድትቀመጥ በቃ እሱ እንደፈለገ እየዘለለ እሷ ቤት እመጫት ሆና በቃ ታስራ እንድትቀመጥ ነው የሚፈልገው። እዚህ ላይ እኮ ብዙ ነገር ማየት እንችላለን። ከሩታ አይኗን ሳያይ መዋል አይፈልግም ማለት ነው። ሀቂቃ ነው የምላቸው። ልጅ ያለሳ ልጁ ከማን ነው የመጣው? ልጁን እኮ ሚስቱን የጠላ ሰው እኮ ልጁን ዞር ብሎ ያይም እኮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ይሄን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው ሁሉን። ዛሬ ሩታዬ እንግዲህ ቡታጀራ ሄዳለሁ ብላ ብትለው አብርሽ ያዙ ይልቀቁኝ እናንተ በአንድ ድንጋይ ሁለት ወፍ የሚባለው ነገር አብርሽ ጋር አለ እንዴ? ምን እንደማስብ አላውቅም። ሩታ ሀብቴ ቼክ አላረግህም በልጅ አስፈራርታ ምናምን የሚባለው ነገር ውስጥ ካለ አልፈልግህም። ልጅህን ለገኒ እሰጥልሃለሁ። እኔ ከቤተሰቦቼ ጋር ፈታላለሁ። እውነትም ቤተሰብ ያለው ሰው እኮ ይሄ ሁሉ ነገር ሲፈጠር እናንተኛ እያመመን የሷ ነገር ቤተሰቦቿ እንደውም ጨካኞች ናቸው። በእውነት ነው የምላቸው። እስከ ዛሬ ድረስ እንኳ እስሯን ማልመጡት በጣም እኔ ድራማ ነው ብዬ ማመን የምችለው። ይሄ ሁሉ ነገር ሲፈጠር አንድ ቤተሰብ ከስሯ የለም። በእውነት ነው የምላቸው። በጣም ነው የሚገርመው። ማለት ይሄ ህይወት እና ትዳር መፍረስ ማለት ቀላል አይደለም። ትዳሯን የፈረሰው አንድ ወንድም አንድ ቤተሰብ ግን ከስሯ የለም። የሚዲያ ሰው ብቻ ነው እያጨበጨበ ያለው። እነ ዳኒንም እነ ማይራውን አይታችኋል። ሁሉንም ነገር ከህይወቷ አውጥታለች። በማስወጣቷ በጣም ደስ ብሎኛል። ለምን ለእሷ እነ ማይራውን እነ ዳኒም አይጠቅሟትም። ህይወቷን ለመምራት እንኳን ለራሱ እነሱን ማራቅ ነው ያለባት ለወደፊት ማለት ነው። በእውነት ነው የምላቸው። ስለዚህ በጣም የገረመኝ ሰዝች መነቃነቃች በቃ እንደው ሲጀመር ሩታ ሀብቴ በህግ ንብረትሽን ተካፍለሽ ነው የምልሽ። እኔ በእውነት ነው የምልሽ ያለሽን ነገር ተካፍለሽ ቡታጀራሽ ቤትሽን ተከራይተሽ ዘና ያለ ቤት ኪራይ ቤት ነው አይደል? ይሄ ፈታ ብለሽ ከቤተሰቦችሽ ቀርበሽ ብትኖሪ አዲስ አበባ ምን ትሰሪያለሽ? ምን ጅቦች ናቸው፣ ወሮ በላ ናቸው እንዳለ። አንድ ጤነኛ የለም ቡታጀራ ይትቦሮች። አንቺ ህይወት ውስጥ እንዳለ አስመሳይ ሰው ነበር ስቀልብ የነበረው ድሮ ማለት ነው። ሸሚዛቸውን እያጠብሽ ያን አቧራ ልብሳቸውን ጫማቸውን የቀየርሽ ሴት ዛሬ ላይ አንቺ እንደ ባሪያ ታይተሻል። ገባሽ አይደል? ስለዚህ
አንቺ ከቤተሰቦችሽ ቀርበሽ ብትኖሪ እኔ ደስ ይለኛል። ቡታጀራ 50 ባዳ ሀገር እኮ ነው ያለችው። ማን አለ በስሯ? ማንም የለም። እናት አባት፣ ወንድም እህት እያላት ቡታጀራ ላይ ማለት ነው። በቃ ማንንም አትስሚ። የፈለገ ሰው ቡታጀራ ይገባል። አለቀ። ይሄ ነው፣ ሌላ አማራጭ የለም። አብርሽ የጨነቀው አሁን ለመመሰላችሁ እዚህ አዲስ አበባ ላይ እያሽቃበጠ የሚሰራውም ስራ አዲስ አበባ ስለሆነ አሁን አልተሳካለትም። ቁልፉ ተገይቶበታል። አያችሁት አይደለ? ልጄ ልጄ የሚለው እያስመሰለ ባጠገቡ ስላለ እንጂ 200 ኪሎ ሜትር መሄድ 50 ኪሎ ሜትር መሄድ አይፈልግም። እንዴት እንዳበደ ለሱ መደበሪያ ከጋለሞታ ጋር እያስቃበጠ ዞሮ ደግሞ ልጁ ጋር ሄዶ ፈታ ይላል። ሩታ ሀብቴ እሱን ቤት ሆና ተቅፋ ትቀመጣለች። ላይክ አርጉ፣ ላይክ ሰብስክራይብ። እና ዛሬ መታልና ላይ ንግስቷ እንዴት እንዳማረባት በእውነት ነው የምላችሁ። በሷ ላይ ይሄ ሁሉ ድርጊት የተደረገ አይመስልም። ጠንካራ ሴት፣ ነብር ሴት። በነገራችን ላይ የማወራው ለአንድ ለሩታ ብቻ አይደለም። እናንተ ራሳችሁን ስትችሉ በእግራችሁ ስትቆሙ እናንተ የፈለገ ስብራት ቢመጣባችሁ ቆማችሁ ትሄዳላችሁ። ገንዘባችሁን አታባክኑ። ሩታ ሀብቴ በዚህማ ይሄ ሁሉ ውበት የሚወጣው ምርጥ ኑሮ ነው ያላት። ትሰራለች፣ የትዋ ይሰራል፣ ብር አላት። ጀግና ሴት ናት። ገንዘብ ማጥፋት አትወድም፣ ማሽቃበጥ አትወድም፣ መዝናናት አትወድም። የትዳር ሰው ናት። አብርሽ አሁን ምንም በድለው አይደለም። እንደ ህፃን ልጅ ጨዋታ ቦታ ሄደን እንጫወት ሲላት እሷ ነው ለሰው እንረዳበታለን እኛ ምንድነው ህፃን ልጅ ነው እንደ እያለች ስለምትከለክለው እንደፈለገ ሲዘል እንደፈለገ እንደዚህ እንደታሰረ ጥጃ ታስሮ የተለቀቀ ጥጃ ይታችኋል። እንደዛ አሁን ከዚህ ከገለሞታ ጋር የሚፈነጥዘው ሩታ አይሆንም ብላ ስለምትከለክለው እሷ ማደግና መቀየር ሰውን መቀየር ነበር የምትፈልገው። የዓላማ ሴት ነበረች። የዓላማ ሴት ደግሞ ወንድ ልጅ አይፈልግም። አያችሁ አይደለ? አያችሁ ፋሚሊ፣ በእውነት ነው የምላችሁ። ላይክ ሰብስክራይብ ሼር አድርጉ ይሄንን ቪዲዮ እስከ መጨረሻ አይታችሁ። በጣም የገረመኝ ነገር ምን መሰላችሁ? ደግሞ ልጁን እንደማይወድ ነው። በልጅ መስሎሽ እንደፈለግኩ አደርገዋለሁ ብለሽ ከሆነ አንተ እኮ አለች ችካለች እኮ ቀባ መውለድ ትችላለህ። ዝልክልክ በእውነት እንዴት እንዲያስጠላኝ አብርሽ የሚባል ሰውዬ ታስተውለድልህ። በቃ ሄርሜላ አትራት ጭቅጭቃት ንቀቃት። በቃ ምርጫህን ወስደህ የለም እንዴ? ምርጫህን ከወሰድክ ከእሷ ጋር መዘላዘል አለብህ። እዛው ሩታ ምን ታርግህ? በእውነት በጣም የሚያስጠላው አስተሳሰቡ። ሩታ በቃ በዛም አልተሳካልሽም። ደግሞ አሁን በልጅ ልታጠምጂ ነው። ምንህ ነው ሙሉ አሁን እንደው አብርሽ እንደው ሩታ ሰው ስላደረገች እንደው አሁን ገንዘብ ስላለቀረበች እንጂ አቦ ለአንተ ለምንህ፣ ለመልክህ፣ ለቁም ነገርህ፣ ለወሬህ፣ ለምንህ ቦላ አነጋገርህ ምኑ ነው እንደ አብርሽ አሁን ለፍቅር የሚሰጠው? ሴት ልጅ ኪሱ የሞላው አንድ ተወዳለች ባሪያም ቢሆን ታገባለች ይባላል። ሄርሜላ ሩታ ሀብቴ በጥብጥብ አድርጋ ሰው አደረገችና ዛሬ ላይ በእውነት ነው የምላችሁ ወንድ ልጅ አብሮ ከኩን ያራገፈችበት ሴት ጋራ አብሮ አይሆንም። እና ለአብርሽ ትምህርት የሰጠን ለብዙ ሴቶች ነው። ወንድ ልጅ ከኩን ታራገፋችሁለት በኋላ አብሯችሁ መሆን አይፈልግም። ያቺ ሴት የወደቀበትን ቦታ ስለምትነካው አይፈልግም። የምታሽቃበጥ ሴትና የምታሽላላ ሴት ግን ሁሉም ወንድ ይፈልጋታል። ያ ግን ለቁም ነገር ሳይሆን ለማሽላላት። እና የዛሬው የአብርሽ ነገር በጣም የገረመኝ በጣም በእውነት ፋሚሊ፣ የሰው ልጅ የዚህን ያህል እንዴት እሱ ከህይወቱን መርጦ እየኖረ እንደፈለገች የመሆን መብት አላት እኮ። ይሄ ሰውማ አሁን ሌላ ወንድ ጋር ይዘው መጣም አር ይላል ማለት እኮ ነው። በእውነት አብርሽማ በቃ አሁን ደስታ እየተባለ ነው። አሁን ደስታ አንድ ላይ ቢሆንማ ዱላ ያነሳል። ይሄ በዛ አይነትማ ማለት ነው። በእውነት ነው የምላችሁ። አስተግፊሩላህ። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችንን እስከ መጨረሻ አይታችሁ ሩታ ሀብቴ ዛሬ ለማንኛውም መታልናለች። እኔ እንደው አብርሽን በአማላይበት ሀገር የት ብሄርኩ እንዲህ አስመሳይ ወንድ፣ ውሸታም ወንድ፣ ቀላማጅ ወንድ፣ ተወዳጅ ነኝ ብሎ የሚያስብ ወንድ ማየት አልፈልግም።